ፍራሿ የምትባሏ ሴትዮ እንዴት ነው ወደ እኛ የመጣችው? ጊፍት ትሰጠናለች፣ እርዳታ ላይ ሰፖርት አድርጋለች። በሆነ ከዛ በኋላ እርዳታ ሰፖርት አድርጋለች፣ ጊፍት ትሰጣለች ምናምን ነገር። ከዛ ምንም አይነት እርዳታ ሲሆን ትጽፋለች፣ ምን ትላለች፣ ትረዳለች ምናምን እና ዱባይ ላይ እንትን ከፍቻለሁ፣ ፀጉር ቤት ከፍቻለሁ። ለዛ ፀጉር ቤቴ ደግሞ ሚኪዬ ለዛ ፀጉር ቤቴ ማስታወቂያ ሀቢባ ትስራልኝ፣ ሀቢባን አናግረልኛለች። ሀቢባ ትስራልኝ፣ ሀቢባን አናግረልኝ። እሺ ሀቢባዬ፣ እኔ ጓደኛዬ ስለሆነች ሀቢባዬ ማስታወቂያ እንደዚህ የምትፈልግ ሰው አለች፣ እርዳታም ትሰራለች፣ አንቺም እኮ ጊፍት ትሰጥሻለች ብዬ ሀቢባን ማስታወቂያ እንድትሰራላት አደረኩኝ። እሺ ሀቢባዬ ማስታወቂያ ከማስታወቂያው በፊት ገንዘብ ነው ሰራላታለሁ። ቪዲዮን ይሄንን ትላክልኝ በቴሌግራም ስለ ቤቱ ስለ ፀጉር ቤቱ በደንብ እንትን ቪዲዮ ትላክልኝ ምናለች። ወስሽበ ከዛ በኋላ ሆም ብላ ሰትየዋ በኔ ጋ ነው እንዲያልፍ የምትፈልግ። ሀቢባን ቀጥታ ማግኘት ትችላለች፣ ግን ሆም ብላ በኔ ጋ ነው እንዲያልፍ እና ቪዲዮም ልካ ወደ እኔ ልካ ከዛ እኔ ወደ ሀቢባ ነው የምልከው። እንትን አድርጋም እንደዚህ ነው የምታደርገው ማለት ነው። እኔ ምንም እንደዚህ አይነት ነገር ምንም ማስበው ነው። እሷ ያቀረችውን እሷን የምታውቀው። እሺ ስትልሽ ቪዲዮውን እልክላታለሁ ለሀቢባ። ከዛ በኋላ ደግሞ ምን ተፈጠረ? ከዛ ቪዲዮውን ሰራችሁና ሀቢባ ምናምን በቃ ለፖስተው ነው መች ለፖስተላት ገንዘቡን ቀድማ ታስገባለች። እሺ ከዛ ቀድማ ታስገባ ምናምን ነገር ስትል ገንዘቡ እኔ ወይኔ ሚኪዬ እኔ እኮ ብር እንደዚህ አድርጌ በዚህ ገብቼ በዚህ ወጥቼ ብራውን እኮ አጋጣሚ የሚልክልኝ ሰው ሆልድ አደረገብኝ ምናምን። ኧረ ችግር የለውም እኔ ልክልሻለሁ፣ እኔ ያለሁልሽ፣ እኔ ልስጥልሽ፣ እኔ ልቃት አስገባ። እሺ በኋላ ለሀቢባ 100,000 ብሬን ሸጥ አድርጌ ለሀብታም ማበደር ነው ብዬ ሸጥ አድርጌ ለሀቢባ መላክ ያችን 100,000 ለሀቢባ ላኩኝ። ከዛ በኋላ እግዚአብሔር በዛች 100,000 ሊሰውረኝ ፈልጎ በቃ እግዚአብሔር በዛች 100,000 እግዚአብሔር በቃ እችን ሴትዮ እኮ ሊያፋታኝ ፈልጎ ነበር። በዛች 100,000 ያችን ሴትዮ ለአንዴ ለመጨረሻ ከህይወቴ እኮ ነቅሎ ሊያወጣልኝ ነበር እግዚአብሔር። ውስጤ ላይ ያለው የመንሰፍሰፍ ስሜት ይሁን ምን ይሁን አላውቅም፣ ብሬን እኔም ከዛ በኋላ ደግሞ ሀቢባ ከሰራች በኋላ ደግሞ እኔም ማስታወቂያ ሰራውላት። ከዛ ያንተንም የሀቢባንም አንድ ላይ አስገባለሁ ነው ያለች። የሀቢባንም 100,000 እኔንም 100,000 እንድታስገባ ቤተሰቤን አድርጌ ነው እንግዲህ ማስታወቂያውን አንድ ላይ እየሰራውላት ነው። ማስታወቂያውን እዚህ ቪዲዮ ላይ አስቀምጣላችኋለሁ። ሰራው ፋሲካ። ከዛ በኋላ ፋሲካ ነበረ። ፋሲካ አለፈ። ምን አለ? ከዛ የኔም ብር የለም በቃ ስንት ትግባ ጠፋች። በቃ ጠፋች። የኔ ማስታወቂያ ብር ይዛ ማለት ነው። እኔ ኢትዮጵያ ነኝ ያለሁት። እኔ ደግሞ ያቺን 100,000 ቢያንስ ተይ የኔ ማስታወቂያ ይቅርና ለሀቢባ የከፈልኩትን 100,000 እንኳን እንትን እንድትለኝ እቺ ሴትዮ በሰጠችኝ ጊፍት እዛው እንትን ብላው ይሁን እንዴ በዛው አካክሳው ይሁን እንዴ በሰጠችኝ ጊፍት እላለሁ መልሼ ደግሞ ያ ጊፍት ደግሞ ጊፍት ነው፣ ለሁሉም የምትሰጠው ነው፣ ምን ያገናኘዋል እላለሁ እየመለስኩ ነው። 100,000 ብሬን አበድር ያለው እሷ ፈቅደ የሰጠችውንና ብድር ምን ይገናኛል ብዬ ከራሴ ጋር በቃ ብሩን ያችን 100,000 ፈጣሪ ግን ተመልከቱ፣ የበዛች 100,000 ብር እኔን ሊያድነኝ ፈልጎ ነው፣ እስከ ሴትዮዋ ጋር ሊያለያየኝ ፈልጎ እኔ እንዴት ልለያያት? 100,000 ብሬን ምንም ልገዛ ስሞክር ያችን 100,000 ደምራታለሁ። ትመጣለች፣ ባለ ሀብት ናታ ትመጣለች ብዬ እመቤቴ ምስክሬ ነች፣ ማህተቤ ማለት እና ከዛ በኋላ ሴትዮዋ ብደውልላት በዚህ በጋባ በዛ በጋባ የለችም። በቃ ጠፋች ብላ ከርማ። ከዛ በኋላ የመጨረሻ ቮይስ በቃ እዚህ የፀጉር ቤቱ ፔጅ ላይ ቮይስ አደረኩኝ። የፀጉር ቤቱ የማህሌት የሚባል የፀጉር ቤቱ የቲክቶክ አካውንት አለ፣ እዛ ላይ ቮይስ አደረኩኝና ቮይስ አደርግ ፀጉር የምትሰራው አለች የእሷ ሰራተኛ ቮይሱን መለስ። ማህሌት ፍራሿ እኮ የመኪና አደጋ ደርሶባት ሩሲያ ሄዳ መኪና ልታስጭን ስትል መኪናው ወደ ኋላ መጥቶ ገሽቷት
በቃ በሞትና በእንትን መሀል ያለችው በስመ አብ ወልድ መንፈስ ቅዱስ ብዬ እኔ ወይኔ እኔ 100 ሺህ አስባለሁ ሰው ሞቷል እዛ ብዬ በቃ በጣም አዘንኩ አልኩ። በቃ በጣም አዘንኩ። ወይኔ ያሬ ቅርብኝ 100 ሺህ ብር ኧረ በስመ አብ ብዬ ደግሞ ከዛ ወሮጭ ሄጄ እዛ ቦቲም ላይ ወይኔ ማህሌትዬ እኔ አላወኩም የማይሰማው እንግዲህ ማታ ይሄንን ቮይስ ለዛ ነግራኝ የዛኑ ሰዓት ማህሌትዬ እኔ መቻወኩኝ እኔማ እኮ ረስተሹ መስሎኝ የሀብታም ነገር ረስተሹ መስሎኝ ብዬ 100 ሺህ ብሯን እንደዚህ ብዬ አይዞሽ እግዚአብሔር እንኳን ማረሽ አሁን እንዴት ነሽ ብዬ ተጨነቄ በቃ የሞተሽ ሀብታም ሞተ ብዬ በቃ ነፍሴ ወጥቶ ሀብታም መኪና ተገጨረ ለኔ ያርገውላ ብዬ ፈጣሪ ላንቺ ያርገው እንደው ላንቺ ያርገው ማለት እና ከዛ መለሰች በጠዋት ደውላ አንጀቴ ሽብርር አለ። በቃ እግዚአብሔር ምስክሬ ነው። በጣም ተረበሽኩኝ። በቃ በጣም እዚህ 100 ሺህ ስገበገባለሁ። ችግር የለውም ማህሌትዬ፣ ፀጉር ቤትሽንም ቢሆን ይኸው አቢባንም ደግሜ ቪዲዮ እንድትሰራ አደርጋታለሁ። አቢባዬንም ቪዲዮ ደግማ እንድትሰራ እኔም እሰራልሻለሁ። አብሽር አይዞሽ። ዱባይም ደግሞ ልመጣ ነው። በአካልም እዛው ቪዲዮ እንሰራልሻለሁ። እንግዲህ እኔ በአካል አይደለም ኢትዮጵያ ሆኜ ነው ዝም ብዬ ቪዲዮን የሰራሁት፣ ዝም ብለን ፒክቸር ከተን። አሁን ግን በአካል መጥቼ ኢትዮጵያ እሰራልሻለሁ ቪዲዮ አልኩና በአካል ከተፋልኩና ዱባይ በዛውም ለመዝናናት እግዚአብሔር ቲክቶክን የፈጠረ አምላክ ብድግ ብለን ነው ምንም ነገር የምናደርገው። እግዚአብሔር ይመስገን። ቀብራራው ጎንደሬ ብድግ ብዬ ዱባይ እንትን አልኩኝ። ከዛ በኋላ መጣች፣ ተገናኘን። ዱከም ሬስቶራንት ተገናኘን። ከዛ እንዴት ነህ ሚኪዬ? ሰላም ነህ? ደህና ነኝ። እንዴት ነሽ? ሁሉ ሰላም አለ ምናምን አወራን። ከዛ ማስታወቂያው እንዴት ነው የሚሰራው አይዲያ መጣውኝ። 2 ሴቶችን ስፖንሰር እናደርግና ምግባቸውን ምናምን ችለን በደንብ ማስታወቂያውን በደንብ ይታያል። እነሱም ደግሞ ለነሱም ጥቅም ነው ምናምን 2 ሰዎችን አጨን። አንዷ ትዝ ይለኛል ቃልዬ፣ አንዷ ደግሞ የወንድማችን ባለቤት ቆንጂዬ ሚስት ያገባ እሷን አደረግንና ላይቭ ላይ አድርጋ አበጃጅተን ፀጉር ቤት ተያይዘን ሂደት በቆንጆ ተሰሩ። ከዛ በኋላ ቆንጆ ከተሰሩ በኋላ ሬስቶራንት ደግሞ ሳርዬ አልሀበሻ ጋር ደውዬ ሳርዬ እንደዚህ ፀጉር ቤት ያላት ልጅ አለች እና ቤትሽ ደግሞ መጠን ፀጉር ከተሰሩ በኋላ አንቺ ቤት እንዲበሉ ምናምን ነገር አሰሪ ኧረ ኒኪዬ ምን ችግር አለው ምናምን ሳርዬ እሺ አለንና ሁለቱን እንትኖች ይዘን ማህሌት ፍራሽዋ አንድ ላይ ሆነን ተያይዘን ከተፍ የት እንመጣለን? ሳራ ላበሻ ጋር መጣን። ከዛ ሳራ ላበሻ ጋር መጣን። ምግብ በላን። ምናልን። ከዛ በኋላ እዛ ጋር አንተና ቁጭ ብሎ ነበረ። ማን ነው ይሄ ባለሀብቱ ሰውዬ? ወልደ ገብርኤል ቁጭ ብሎ ነበረ። እንደዚህ ያየችውና ሚኪ አለች። አቤት። ያን ሰው እያስተዋወቀኛለች። ወልደ ገብርኤል ነው? አዎ። እሺ ምን ችግር ወልደ ገብርኤል እየን ሳርጌ ወልደ ገብርኤል ጥሩ ባለሀብት ለባለሀብት ይተዋወቁ አልኩኝና ወልደ ገብርኤል እግዚአብሔር ያክብረው ብድግ ብሎ ከወንበሩ እግዚአብሔር ያክብረው ብድግ ብሎ መጣና ሰላም አለ። ሚኪዬ ሰላም ምናምን አለና ደስ ቻርጎ ያት አላቅም እንደው አንተ እንዳያትን ይባያት እንዲሆኝ አልቀርብ ነበርና እዛ ወልደ ገብርኤልዬ ብድግ አለና ቁጭ ሰላም አለና በቃ እኔ እዛ ከቤተሰብ ጋር ነኝ ያለሁት በቃ ዘና በሉ ምናምን አለና ሂሳባችንን በላያችን ላይ ዝቅ አድርጎት ከፍላለሁ ምናምን ብሎ ከፈለ። ቤተሰቦቹ ጋር አለ። ብቻ እንደው ብዙም ትኩረት እንትን አላላትም። በቃ እሷ ግን ፕላን አድርጋ ስለነበረ ሰፈሰፋት እና የሆነ ነገር አደረጋት። ምን ነው እንዴት በጣም ኮራ ምናምን ስትለው አይዞሽ ያጋጥም ስራ ሊሆን ይችላል አይዞሽ ማለት አልኳት። አይዞሽ ምናምን አልኳት። ሀብታም ሲናደድ የሚያረጋትን አሳጣት ምናምን። ኧረ
ከዛ እሺ ከዛ ሳርዬ መበለው ጠጥ አይዛችሁ ምናምን እያለችን እሺ ሳርዬ እሺ እናቴ እሺ ከዛ ከሳርዬ እንኳን አውቃታለሁ ምናምን ሳርዬ አውቅሻለሁ ምናምን ስትላት አወሩ ምናምን ከሳርዬ ጋር ምናምን ያው ሳርዬ ተወቃት አትወቃት አይታወቅም ሁሉንም ስለምታውቅ እሷ አወሩ መጨረሻ ላይ ፎቶ ተባለና ፎቶ ተነሳን ፎቶ ሳርዬም ያው ገባች ሁሉም ሰው ገባ ፎቶ ገጭ አረግን ፎቶ ከዛ በኋላ ያው ናቲም አለ ናቲ ቀድሞ ነው የመጣ ያው ዱባይ ሊሞክር በዛውም ደግሞ ያው ማስታወቂያ ልሰራላት ስመጣ ያው ለናቲ ስራም ለማስተዋወቅ ምናምን ነው እና ነገርኳት ያው ናቲ ወንድሜ እዚህ ያው ኢትዮጵያ ብዙ ነገር ተንከራተተ እዚህ ደግሞ ምንም የሆነ ነገር ሞክሪለት እባክሽ አንቺ የምታውቂው ምናምን ነገር አላት በቃ ችግር የለውም አንድ የሆነ የምከፍተው ካምፓኒ አለ እዛ ካምፓኒ ላይ በማናጀርነት ቀጥሯለሁ በማናጀር ነው አዎ በማናጀር ኧረ በቃ እግሯን ለመሳመም ምን ቀረኝ በቃ እንደዚህ ብዬ ኧረ እባክሽ በማናጀርነት ሊቀጠር ናትናኤል ቢኒያም ዘለቀ ከዛ በቃ አሪፍ ሆነ በቃ ስራ መፈለግ በቲክቶክ ስራ ፈልጉ እያልኩ ስጮህ የነበረ ሰውዬ ስራ መፈለጉ ቀረ ከዛ በኋላ ናቲም ያው በማናጀርነት እንትን ሊቀጠር እዛ ጋር አወራችን ማለት ነው እንደዚህ አይነት ካምፓኒ ታክሲ ካምፓኒ አድርጋ እንደምትል ምናምን አወራችን ከዛ በኋላ እኔ ናቲን እንትን ብዬ ብዬ ወደ ሀገሬ ተመለስኩና ያው ናቲም ቶሎ ስራ እንዲጀምር ፕሮሞሽኑ መሰራት አለበት በቃ ፕሮሞሽኑ መሰራት አለበት ፋሲካም አለች ፋሲካ ቶላና አንተ ፎቶአችሁ ይለጠፋል እዛ መኪና ላይ በኢትዮጵያ ሀገር ደረጃ ወገኖቼን ለመርዳት ወንድሞቼን የኔን ህዝቦች ለመርዳት ለማገዝ ነጭ መቅጠር ይቻላል ምን ፊሊፒን መቅጠር ይቻላል ግን ወገኖቼን የራሴን ሰዎች ለማገዝ ለመርዳት ነው የምፈልገው እና እነሱን አሰልጥኜ ምን ብዬ ወደ ስራ እንዲገቡና ባህላዊ ኢትዮጵያዊነትን የሚያስተዋውቅ ልብስ ለብሰው እንዲሰሩ ምናምን ብላ በቃ እኔ አንድ ያው ሰው ካመንኩኝ በቃ ምንም እንደማላገናዝብ የተረዳውበት ጊዜ ነው እዛ ጊዜና ያለችኝ የምትለውን ሁሉ እሺ ነው የምለው ምክንያቱም ምንድነው ናቲን በማናጀርነት ኦሬዲ የቀጠረችው ሰው ናት እዛ ጋር ገላኛለች አንደኛ ጊፍተር ናት ሁለተኛ ሰው ረጂ ናት ሴትዮ ቁልፍልፍ አርጋብኛ አይምሮዬን በምንም እንትልላች ማስታወቂያው ተሰራ 70 ሹፌሮች እንፈልጋለን 70 ሹፌሮች እንፈልጋለን በቃ ምንም ጊፍተር ናት ረጂ ናት ምን ታጭበረብራለች ደግሞ ስንት ነው ፕሮሰሱ ሲባል 100,000 ብር ነው ማለቂያው 100,000 ብር ምን ችግር አለው ምናምን ነገር ተሰራ ቪዲዮ ሰራው ከዛ በኋላ ፖስተር ሰው በኮሜንት ላይ አረ ይሄ ልጅ ይላል ሀቢባም ደወለች ቶሎ ፈጥና ሀቢባ እህቴ ሁሌ ማከብራት በእውነት ደወለች ሚኪ ደላላ ጀመርክ እንዳለች የምን ደላላ ነው እኔ አላውቅም ኢትዮጵያ አሁን እዚህ ስመጣ ነው ብዙ ነገር ያወቅኩት ስለዚህ ሀገር እንጂ እኔ አላውቅም ደላላ ይሁን ምን ይሁን ደላላ ጀመርክ እንዴ ጉዳይ እኮ እንደዚህ ነው ከሰው ኃይል ምናምን እንደዚህ አይነት ጉዳይ ያስጠይቃል ይሄ ከባድ ነው ዝም ብዬ ብቻ ሀቢባ ያረ ይሄን ጉዳይማ ራሷ ብዙ ነገር አስተካክላለሁ ይሄን ስራ ያለችኝ እንጂ ዝም ብላ እንደዚህ አይነት ነገር ውስጥ አትከተኝም ብዬ እኔ ሀቢባንም ያው በአንድ ጆሮ ሰምቼ በልቤ እንትን ሳልላት ይሄን ያህል ዝም ብለሽ ነው የፈራሽው አይነት ነገር በሚል ብቻ እኔ ነግሬሃለሁ አስጠንቅቄሃለሁ አለች እሺ ከዛ ብዙ ሰዎች ይደውላሉ የሚደውሉት ግማሹ ይሄ ጉዳይ እውነት ከሆነ ያው እውነት ካልሆነ አንተ እዚህ ውስጥ ልትገባበት አትችልም ነው እና እውነት ከሆነ ሚኪዬ ይሄ ጉዳይ እርግጠኛ ከሆንክ እባክህ ወንድሜን እባክህ እህቴን እባክህ ባም ሲሉኝ በቃ እኔ ማረውነን ነው ሴትዮዋ ከዛ
ሰዎቹ ተሰባሰቡ ምናምን ነገር በደንብ ተሰባሰቡ። ቴሌግራም ላይ ምንም ጋር ላርጋቸው እያየዋቸው ምናምን ነገር ልጆቹ በቃ ቶሎ ቾኮሉ አሉ። በቃ የቴሌግራም ላይ ያሉ ሰዎች ቸኮሉ። በቃ ነፍሳቸው ወጣ አሉ። በቃ ቶሎ የፈጠነ ዱባይ ሄደን በአንዴ ቢሊዮነር ሊሆኑ ማለት ነው በአንዴ መኪናው። ከዛ በኋላ በቃኛ እኔ ቴሌግራም ላይ ሂዱና በራሳችሁ የምትጨርሱትን ጨርሱ፣ በራሳችሁ ጨርሳችሁ እዛው ካምፓኒ ጋር ሂዱ ነው መላቸው ደጋግሜ እኔ። ምክንያቱም ከብር ጋር የሚያገናኝ እሷም ጋር እንዳልገናኝ ብቻ እግዚአብሔር የዛ ጊዜ እኔን ገልጦታል። በዚህ ጉዳይ ፕላን አድርጋ ስለነበረ በቃ እንትን አለች፣ አንሰፈሰፋት እና የሆነ ነገር አደረጋት። ምን ነው እንዴት በጣም ኮራ ምናምን ስትለው አይዞሽ ያጋጥም ስራ ሊሆን ይችላል አይዞሽ ማለት አልኳት። አይዞሽ ምናምን አልኳት። ሀብታም ሲናደድ የሚያረጋትን አሳጣት ምናምን አረታል። ከዛ ሳርዬ መበለው ጠጡ አይዟችሁ ምናምን እያለችን እሺ ሳርዬ እሺ እናቴ እሺ። ከዛ ሳርዬን እኮ አውቃታለሁ ምናምን ሳርዬ አውቅሻለሁ ምናምን ስትላት አወሩ ምናምን ከሳርዬ ጋር ምናምን ያው ሳርዬ ተወቃት አትወቃት አይታወቅም። ሁሉንም ስለምታውቅ እሷ አወሩ። መጨረሻ ላይ ፎቶ ተባለና ፎቶ ተነሳን። ፎቶ ሳርዬም ያው ገባች፣ ሁሉም ሰው ገባ። ፎቶ ገጭ አረግን ፎቶ። ከዛ በኋላ ያው ናቲም አለ። ናቲ ቀድሞ ማህሌት ይፍራሿ የምታረገው የምታውቀው እሷ ናት። ከዛ በኋላ የሆነ ቀን በቃ ማትችሉ ከሆነ እኔ እጨርስላችኋለሁ፣ በቃ 100 ሺህ ብር አስገቡ እኔ እጨርስላችኋለሁ ማለት 70 ሾፌሮች ናቸው 100 ሺህ ብር እኔ ያስጨርስላችኋለሁ ስትል ተለይ እዛ ጋር እንዳልናገር ምናምን ማምናት ሴትዮ ናት። ግሩፑ ላይ እንዳልናገር ለሶስት ድራይቨር እንትኑ ላይ የገቡ ልጆች አንድ አረጋ ይባላል፣ አንድ መሀሌት፣ አንድ ደግሞ የማና ሊሞሽ ዲቦ እህት ልጅ የማና ሊሞሽ ዲቦ ወንድም የማና ሊሞሽ ዲቦ ነብሷን ማለት የማና ሊሞሽ ዲቦ ወንድም ለሱ ቮይስ ሶስቱ እንደውም ለሁሉም ነው ሌላ አረግ የነበረው አክስቴ ናት። ያው አረ ተዋት በቃ እቺን የምታክል ሀብታም ሴትዮ እቺን የምታክል ብር ምን ብራ ትነካባሃለች ምናምን ነገር ምናምን ብላ ስትለኝ እውነትሽን ነው እናቴ እውነትሽን ነው ምናምን ብዬ ለሶስቱ ግን ቮይስ አድርጌ ባካችሁ ተጠንቀቁ፣ ብራችሁን ለማንም አትሱ፣ ብራችሁ ከወጣ በኋላ ወጣ ነው ቮይሱ። እኔ አሁንም አሰማችኋለሁ አለ ቮይሱ ማለት አረጋኝ። እንዴት ነኝ አባት ሰላም ነው አለን። እኔ አሁን የምነግራችሁ ነገር ለማንም ብራችሁን አትስጡ፣ ገባችሁ አይደለ? ለማንም እኔ ቲክቶከር ነኝ አውቃታለሁ። ኦልሬዲ ምርጥ ሰው ናት፣ ግን ሰው ማመን ከባድ ነው። እኔ እሷንም ሰላምናት ቀርቼ ሳይሆን እናንተንም ሰላምናችሁ ቀርቼ ሳይሆን ቢያንስ ለምንም ሳትልኩ በራሳችሁ የምትጨርሱበትን መንገድ ፈልጉ። ብራችሁ ከወጣ በኋላ ወጣ ነው። እኔ እየነገርኩ ነው ለአንተም። ብር ከወጣ በኋላ ወጣ ነው። ተረጋጉ። በራሳችሁ የምትጨርሱበት መንገድ ካለ እንትን በሉ። በኋላ ዋይ እንዳይፈጠር። ማይኩ ሰላም፣ እንዴት ነህ? ሁሉ አማን ነው ያለን። አሁን እኮ አማራጭ ጠፋኩ። ወዛም እዚህም ተፋልኩ እኮ ዱባይ እኮ ብዙ ጀለሶች አሉ። እነሱ የሚያወሩት ሌላ ታሪክ ነው። 200 ሺህ ምናምን እያሉ እኮ ነው እኮ እንጂ ሰው እኮ አሁን ቆርጥ እንደዚህ መለሰልኝ። አልቻልንም እኛ ብሩም ማስወደዱብን። በዚህ ገብቶ በዚህ ወጡ ብሎ ነው የሚያወራኝ። ከዛ እኔ ቮይስ አልመለስኩለትም። ያው አክስቴም በቃ ይቺ ብር ደግሞ ለእሷ ቢሊዮነር ለሆነ ሴትዮ መስጠት ታዘናቀኝ። እሺ ቢያንስ 100 ሺህ እንዳትከፍሉ በቃ 30 ሺህ ምናምን ብዬ ብቻ ማዘናጋት ሰለ። ብዙዎቹ 30 ሺህ ከፈሉ፣ ብዙዎቹ 100 ሺህ ከፈሉ። ከዛ በኋላ በቃ ቶሎ ትጨርስ ምናምን ነገር ብዬ እኔ ላሽ አልኩኝ። ከዛ በኋላ ተደጋጋሚ እየተደወለ ትልልቅ ሰዎች ምናምን ሆነ እንትን ሲደውሉ ብድግ ብዬ ጉዳይ ጠንከር አለ። ስለዚህ ቶሎ ብዬ አኮሞዴሽኑን መኪኖቿን እና ያለውን ነገር ኢንፎርሜሽን እስኪ ስለ ካምፓኒው ምንድን ነው የያዝከው መረጃ ስባል ብን ብዬ እሷ የላከችልኝ መጀመሪያ ስለ ካምፓኒው ንግድ ፍቃድ ነበር። ንግድ ፍቃዱንም አላየሁትም። የላከችው ንግድ ፍቃድ እንደ መረጃ
የፀጉር ቤት ማስታወቂያ የፀጉር ቤት ንግድ ፍቃድ ነው ላከችልኝ። አላየሁትም። አለመማር ይጠቀመኝ ጎዳኝ። እዚህ ጋር አላየሁትም ንግድ ፍቃዱንም። ከዛ በኋላ ቀጥታ ዱባይ ሄድኩና ኮንዲሽኑንም ታክሲዎቹንም ንግድ ፍቃዱንም አሳይ ብዬ ዛሬ ንግድ ፍቃዱን የሚያዩት እኔ ይሄ ጉዳይ እንትን ካለ በኋላ ምናምን ነገር ይህን ጉዳይ ለማጣራት ምክንያቱም በሄድኩኝ በ10 ምናምን ቀን በወር ከምናምን የመጣሁት ተመልሼ እና ጉዳዩንም ለማጣራት ማለት ነው። እና ጉዳዩም ዛሬ ነገ ሲባል ዛሬ ቆይ ከባሌ ጋር ዛሬ ከምናምን ጋር እያለች ብቻ እንትን እያለች እንትን አለች። ቀን ትገዛለች ዝም ብላ ማለት ነው። ከዛ የሆነ ቀን ምን ይፈጠራል? መብረቁ ቤት ፎቶዋ ተለጥፏል። መብረቁ ቤት ፎቶዋ ተለጥፎ መሲ ብርጅስቶን እንትን ናት። እዛ ገዝተ ላይ ገብታ እያወሩ ነው ከመሲ ብርጅስቶን። ከዛ በኋላ ረሚኪ ደወለች። በቃ በእግር በፈረስ ረሚኪ አቅርበኝ ካምፓኒን እንደዚህ አድርጌ እንደዚህ እኔ ድክ እያልኩ ገና እንትን ስል ሊጥሉኝ ነው። በቃ ሚኪዬ ድረስልኝ። ወይኔ እነዚህ ይኸውልህ የአበሻ ክፋት ይኸው ምናምን ስትለው፣ ኧረ ተረጋጊ፣ ምንድን ነው የተፈጠረው? እንደዚህ አድርገው ሊጥሉኝ ሌባ እያሉኝ ካምፓኒ ወገን 2 እርምጃ ከዩኤኢ መንግስት ከዚህ መንግስት ብድር ልወስድ ለካምፓኒ ትልቅ ብድር ነው የሚሰጡኝ። እዛ ብድሩን ልፈራረም ትንሽ ነው የቀረኝ። ትንሽ ሲቀረኝ እንደዚህ ሊያደርጉኝ ይኸውልህ እንደዚህ ሊያደርጉኝ የለፋሁበትን ሁሉ ምናምን ስትለው፣ ኧረ በቃ ተረጋጊ። ምንድን ነው ታዲያ ማድረግ ያለብን? መሲ ደውልላት። መሲ ብርጅስቶን እህቴ ጋር ደውዬ መሲ ኧረ እባክሽ እቺ ሴትዮ ምንድን ነው የምትለው? እስኪ አናግሪያት እባክሽ። እቺ የምትያ ሴትዮ ደግሞ እቹትና እስኪ አውሩ ብዬ እኔ ልደቴ እንደ ነገ ነበረ። እንደ ዋዜማ ደግሞ አንድ ካፕቴን የሚባል ሰውዬ በጣም ባለሀብት ነበረ። እሱ ይሄ እንኳን ትክክለኛ ባለሀብት እና ካፕቴን ይባላል። ከሱ ጋራ ዜሮ ግራቪቲ ምናምን ይባል ወሰደኝ። ልደት ማግስት ነው ምናምን ብሎ ወሰደኝ። ዜሮ ግራቪቲ እኔ ፈታ እያልኩ ነው። ከመሲ ብርጅስቶን ጋራ አወሩ። ምን ያውሩ ምን ይግቡ ስምጥ ይግቡ የማውቀው ነገር የለም። ይሄው በማህተቤ ነው መመለው። ምንም እንደሚያወሩ አላውቅም። ብቻ እኔ ልደቴ ነበረ 30 ምናምነኛ ዓመት ልደቴ ነበረ። ከዛ አወሩ ምናምን። ከዛ ደግሞ ከመብረቁም ጋር አወሩ። እዛ ተማማሉ። በ17 ቀን ይሰጣል በጣም ተባባሉ። በቃ ተፈታ። እኔ በቃ ሰላም ወረደ። መሀሌትም ሰላም ሆኑ። ብቻ 17 ቀን ነው ምናምን ተታ። በ17 እየተጠበቀ ባለበት ጊዜ አንድ ሰው ደወለልኝ። ሚኪ ይሄ ጉዳይ እንደዚህ ነው፣ ቶሎ በል እስካሁን ድረስ ሄደህም ምንም አላረክም፣ ፍጠንና ጉዳዩን አኮሞዴሽኑንም ምኑንም እንትን በል። ልጆቹም ደግሞ ነገ ነው ከ4 ቀን በኋላ ከ5 ቀን በኋላ ልትመጡ ነው ተብለው ይሄ ልብስ ምናምን አሰፍተው ምን ብለው ምናምን ቮይስ ቴሌግራም ላይ ግሩፕ ላይ ገብቼ ሰማሁኝ። በቃ ሰማምጣችኋለች። እዛ ግሩፕ ላይ የእሷ ሰዎች ወደ 10 ይሆናሉ። ሰዎቹን የሚያሰምጡ 10 ሰዎች ገዝታለች። በቃ እነሱን መስለው ምናምን እዛ ግሩፕ ውስጥ በቃ ግሩፑን የሚነዱት ሰዎች አሉ። እኔ ግሩፑን ቼክ አድርጌው አላውቅም። በቃ እኔ አመንኩ በቃ እና ይሆናል ብዬ ለማየት ነው። ጉዳዩን የሚከራዩበት ወጥተው ስራ ተፈናቅለው ሻንጣቸውን ይዘው ቦሌ መምጣት ነው የቀራቸው። ሁሉም ሬዲ ሆነው ጎሮሮዋን መሲ እንደዚህ መሲ ቀውጥ ያደረገች መሲ ብርጅስቶን ክፈቅ ያደረገችው። እንዴት እንደዚህ ልጁን ገደል ልትከቹ ነው? ከምሽቱ ማታ ላይ ልጁን ገደል ልትከቹ ነው። የፈጠነ ንግድ ፍቃድሽንም ማየት ፈልጋለሁ፣ መኪኖቹንም ማየት ፈልጋለሁ፣ ሁሉንም የኔን ጉዳይ መሲ ብርጅስቶን ቋረገች። በቃ ንግድ ፍቃዱንም ሁሉንም ነገር ማየት ፈልጋለሁ ብላ ቀውጥ ያደረገችው መሲ ብርጅስቶን ቀውጢ። በቃ ቶሎ ብለሽ ይሄ ልጁን በዚህ ውስጥ አደጋ ገደል ልትከቹ ነው። የሰው ሀብት የሰው ሀብት ምናምን በቃ መሲ ብዙ ነገር አለቻት። ደነገጠች።
ስልክ ከዛ በኋላ ቀጠርናት። መቼ እኔና መሲ ብርጅስቶን ቀጠርናት። ዱከም ቀጠርናትና ያልነገርኳችሁ ታሪክ ለአመት በዓል ቤቷ ጠርታን ነበር። የፀጉር ቤቶች ሰራተኞቿን እኔን ጠርታኝ ነበር። ናቲ ቀድመ ሂድ አልኩትና እኔ እዛ አጅማን ሳሪ ጋር ነበርኩኝ። ናቲ አንተ ቀድመ ሂድ፣ እኔ ሌላ ቦታ ሄዳለሁ እመጣለሁ አልኩኝ። ከዛ በኋላ ሄጄ ቤቷን እዚህ ሻርጃ ነው ምናምን ቤት አላት ፎቅ ላይ ምናምን። እዛ የእንትኖቹም ሰራተኞች የፀጉር ቤቷም ሰራተኞች ምናምን እዛ ነበሩ። ሄደን በደንብ አድርገን አወራን፣ ብዙ ነገር አወራን። የፀጉር ቤቶቹም ሰራተኞች ነበሩ። የፀጉር ቤቶቹም ሰራተኞች እዛ አወራን ምናምን። በቃ ባሏንም ይሄ ነው ባሌ ፊልም ሰርቷል ብላ ፊት ለፊታቸው የፀጉር ቤቶቹ ፊት ለፊት። ከዛ ሚኪ ግን ልጄ ነው ብላ ነው የምታስወራው። በቃ ሚኪ ልጄ ነው፣ ታማኝነትም አለኝ ምንም አለኝ እኔ በቃ ሚኪ ልጄ ነው ትላለች። ሁሉንም ሚኪ ልጄ ነው ነው የምትለው። ለእነሱም እንደዛ ብላ ነው ያሰመጠቸው። በቃ ሚኪ ታማኝነት አለ፣ እሱ ካለማ እነሱም እዛ እየተገነተሩ ነው። ካናዳ ትሄዳላችሁ ተብለው እነሱ 1.7 ምናምን ደሞዛቸው አይከፈላቸው ምናምን። በቃ ሚኪ ልጄ ነው፣ ሚኪን ይዘንማ ብለው ሁሉም ሰው ሚኪን ይዘን ብለው ሹፌሮቹ እነዚህ ሚኪን ይዘን ከዛ ምግባችንን በላን። ኬክ ምናምን ነገር ነበረ። ኬክ ሁላ ተቆረሰ። ዳቦ ምኑ በቃ ለኛ ነው። እንክብካቤው ተው በቃ ቤት ውስጥ ልጆቿ ነበሩ። ልጆቿ ቆንጆ ልጆች ነበሩ። በቃ ግን ፊታቸው ላይ ምንም ደስታ አልነበረም። እስከ አሁን ነው ማስበው፣ እንደዛ ምንም ደስታ የላቸውም። በቃ የሆነ ቤቱ ራሱ የሆነ እንደው በቃ እንደው ኢመርጀንሲ የተሰተረ ነው የሚመስለው። በቃ ቤቱ ራሱ ይሆናላ ስታንድ ባይ የሆነ ቤት አይነት ቤት ነው። ምንም በቃ የሆነ እንደው ግሬስ የሌለው ቤት ነው። እና ያው ወደዚህ ስለምትሯሯጥ በቃ ብዬ ነው እንደ ያሰብኩት ማለት ነው። እና እንደዛ እቺ ስቶሪ ስላልነገርኳችሁ ነው ወደዚህ ያመጣኋት። እና ወደ ዋናው ስንመለስ ምንድነው እና መሲ ብርጅስቶን ቀጠረችን። መቼ ቀጠረችን? በንጋታው ዱከም ቀጠረችን። ዱከም ተገናኝተን ሁሉን ነገር ልታሳየን። አቡዳቢ ደግሞ ያለውን የመኪኖቹ አቡዳቢ ነው ያሉት ለምርመራ ምናምን ብላ አቡዳቢም ልትወስደን መኪኖቹ ጋራ። እኔ አቡዳቢ ነበርኩኝ። ከዛ ብድግ ብዬ ከአቡዳቢ መሲ ብርጅስቶንም እዚህ ዱከም ልቻለችው። ጠበቅናት። ብንጠብቅ የለችም። ከዛ በቃ የዛ ሰዓት ሴትዮ ሌባ መሆኗን እንደተጭበረበረ አወኩ። ይህን ሳውቅ እኔ የእንትኖቹ የሹፌሮቹ የላዳ ሹፌሮቹ ምናምን የታክሲ ሹፌሮቹ ምናምን ምንም የሚያውቁት ነገር እነሱ ብለው በቃ ላይፋቸውን ወይኔ ዱባይ ሄደን እዚህ ምን በለው እርጎ እንጠጣለን ምናምን ነው የሚባባሉት በቃ ቴሌግራም። ከዛ እነሱን ገብቼ አረጋጋው። ማንም ሰው ከሀገር እንዳይወጣ ቪዲዮ ሰራው። ማንም ሰው ከሀገር እንዳይወጣ ይሄ ጉዳይ እንትን እያልንበት ነው፣ ተረጋጉ። ከሀገር ቢያንስ በምንም አድርጋ እንኳን ልታስወጣቸው ከሞከረች ከባድ ስለሆነ አስቡት፣ እዚህ መጥተው ደግሞ ሲጉላሉ ማለት ነው። እንዳይወጡ ቪዲዮ ሰራውኝ። ተደናገጡ፣ ሹፌሮቹ በጣም ተደናገጡ። ሚኪ በጥቅም ስላልተግባቡ ነው እንጂ ለእኛ ምቀኝነት አስቡ ባለቀልን ሰዓት ምናምን ያሉ ቴሌግራም እሰማቸዋለሁ። ቴሌግራም በጥቅም ሳይስማሙ ቀርተው ነው እንጂ እኛ ላይ እንደዚህ ያደረግብንም እሷም እንደዚህ አታደረግም። ምክንያቱም እሷ አሰማምጣችኋለች። በቃ በጌታ ፍቅር በዚህ ፍቅር እያለች ሴትዮዋ ስላደረገቻቸው ሚኪ በጥቅም ተጣልተው ነው እንጂ በጭራሽ እንደዚህ ሊሆን አይችልም። ሌላ ግሩፕ ከፈቱ ምናምን የታክሲ ሹፌሮቹ ቮይስ ይልኩልኛል ምናምን። ከዛ ሙኒት ጋራ ይሁን ሙኒት ጋር አይቀር ጆከር ጋራ ይሁን ጉዳዩ ዳኝነቱ እንዲታይላቸው ማለት ነው። ሙኒት ጋራ እንኳን ብዙ ሰው የለም፣ ሙኒት ጋራ ብዙ ሰው አይገባም ምናምን ይሉና እንትና ጆከር ደግሞ መረጃ ምናምን አላቸው። መረጃ ምናምን ሲላቸው
አይ ጆከር የሚኪ ወንድም ስለሆነ ይቅር ጆከር ይቅር ሀቢባ ጋር ይሁን። ሀቢባማ አብረው እየተጫወተች አብረው የሚሆን አይመስለኝም ምናምን እያሉ ብቻ እንትን ይላል። የሚወስኑበት አጡ፣ ምንም ማረጋገጫ አጡ። ብቻ ለእኔ ሳይድ ከዛ በዚህ መሀል ነው ከሰዓት ላይ እንደ ከሰዓት ምናምን ሀቢባ ቤት አንዷ ሄዳ ቅልብልብ ስትል ሄዳ ከሰሰች። ከዛ ሀቢባ ደወለችና ሚኪዬ ክሱ መጥቷል እዚህ መተክ እንድትቀርብ ምናምን ስትለኝ አውዬ አሁን እኔና አንቺ ወንድምና እህት ነን ምናምን ነገር አልኳት። አይ እንግዲህ አንተ እንዳሰብከው እንደተመቸ ክሱ መጥቷል። ክሱ ግዴታ ለህዝቡ ሁሉን ነገር ይፋ መደረግ አለበት። አይ ጆከርም ጋር ሲሉ ነበር አንቺን ብቻ እንትን እንዳይል ሳይድ እንዳያረግሽ እንዳያስጨንቅሽ እኔ ችግር የለብኝ አልኳት። ከዛ ቀጥታ እንትን በቃ ገባን ሀቢባ ቤት። ጉዳዩ በደንብ አድርጎ ተተነተነ። ጉዳዩ እንዴት እንደነበረ ምን እዛ መጨረሻ ላይ ምን ተባለ? በቃ ወደ ውሳኔ ሲገቡ ሁሉም ሰው ይሄን አወራ ያለውን ነገር መረጃም ሁሉም ነገር ተወራ። በቃ መጨረሻ ላይ በቃ አንድ ላይ ክፈላቸው ወደሚለው ውሳኔ ሀቢባ መጣች። ክፈላቸው እኔም ጓደኛ ነኝ እህት ነኝ የምችለውን አግዛለሁ። ጓደኞቼን በሚያግዟል ከህዝቡ ሳይሆን እርዳታ በቃ ጓደኞች በዙሪያችን ያለው ምናምን ነገር ዜድም 50 ሺህ ብር ምናምን አለች ገብታ። ከዛ በኋላ ሌላም ሰዎች ነበሩ። አንዳንድ ሰዎችን በቃ ሰፖርት እናደርገዋለን ምናምን አሉ። ከዛ በቃ ተዘጋ። ከዛ ሲዘጋ የቲክቶክ ማህበረሰብ ይሄ ነበር እንዲህ ጉዳዩ እንዴት ይዘጋል እንዴት ተብሎ ጉዳዩን አጣጣፉት። ይህንን 57 ሚሊዮን ብር ያጭበረበራቸው የዛሬ 2 ዓመት ያጭበረበረቻቸውን ታሪክ ጎትቶ አምጥተው እዚኛው ላይ ክልብስ አድርገው ሚኪዬ እቺን የመሰለች ጮማ ነገርማ ተገኝታብህ እንዴት ልታመልጥ ትችላለህ? እንዴት ወዴት አባር ትሄድ ነው ተብሎ 57 ሚሊዮን ብሩም ጋር በዚህም አንድ ላይ አድርገው ሚኪዬን መሀል ላይ ሳንዱች። አንዱ መጥቶ በዚህ ጋር አታውራ ዝም በል ራስ ላይ መረጃ ነው የምትሰጠው፣ ኧረ ዝም በል በዚህ ገብቶ በዚህ ሲያወዛግቡኝ ዝም አልኩኝ። ከዛ በዛ ዙር ሄደው ደግሞ ዝም ያለው እኮ እውነት ስለሆነ ነው። የ57 ሚሊዮን ካናዳ ትሄዳላችሁ በዚህ ባንክ የተባለው እኮ እኔ ምንም የሚያገናኝ ሰዎቹን ጠርታችሁ እኮ ብታመጧቸው ሚኪን የሚባል ሰው አናቅም ነው የሚሉት። በዚህ ጉዳይ ምንም እኔ አያውቁኝ አላቃቸው። እኔም አብረ ሰርፕራይዝ የሰማሁት 57 ሚሊዮን ብር እንደዚህ ተጭበረበሩ ተብሎ የኛ ጉዳይ ሲመጣ ነው የሰማኋቸው። ጉዳይ ካለ እስኪ ወጣችሁ ሚኪ እናቋለን ብላችሁ ትምትረ እስኪ ውጡና አላቃችሁ። እኔ የማውቃቸው እነዚህ ሹፌር የተባሉትን ሰዎች ነው። እነሱ ደግሞ ከፍላችኋለሁ በቃ ችግር የለም። በእኔ አይደል እንትን ያላችሁ እኔን አምናችሁ ነው። ህዝብ አምኖ እዚህ ያደረሰኝ ሰው ነኝ፣ ክብር ያለኝ የምደመጥ ሰው ነኝ። ችግር የለውም ለምንም ቢሆን እከፍላለሁ። ጓደኞቼም ደግሞ አግዛለሁ አላሉኝ። እሺ ምናምን ተብሎ እየገዛን እያለ በአራተኛ ምናምን ቀኑ ምናምን ሙኒት ቤት ተከፈተ ጉዳዩን ጎንጉነው ከፈቱት ሙኒት ቤት። ከዛ በኋላ እኔ እንዲህ ገብተህ በዚህ ወጥተህ ምንም አይዲያ ውል የሌለኝን ነገር ሁሉን ነገር ክምርምር አረጉብኝ። ከዛ በኋላ እንደዚህ ከሆነ ጉዳዩ ወደ እኔ እያመራ ከሆነ ጠቅላላውን ወደ እኔ እያደረጋችሁት ከሆነ እኔ ብሩንም አልከፍልም። ወንጀለኛነቴን እዛ ጋራ ሀቢባ ቤት ወንጀለኛ ስለሆነ አምኖ እኮ ብሩን ከፍላለሁ ብሎ ሊቀየስ 57ቱን በልቶ ከዛች ላይ ይሄን ሊከፍል ምናምን ተብሎ አይለኛ ድራማ አድርገው አሪፍ አድርገው ወጥመድ ነገር በቃ እኔ ላይ ከማመሩት ማለት ነው። ይሄን የመሰለ ጥብስ ነገርማ ተገኝቶብሽ አንቺ ሰርቫይቭ አታረጊም ብለው ህዝቡ ራሴ ላይ ድብልቅልቅ አደረገብኝ። ከዛ በኋላ ማስፈራራቶች መጡ። ሀገር ትገባለህ፣ እንገላለን፣ በዚህ ገብቶ በዚህ ወጥቶ ብዙ ነገር አሉ ምናምን። እዛ በቃ ሀሳቤ መሰለው ላይ የደወለ አይምሮዬን በዚህ በቃ ራሴን ማጥፋት እስኪደርስ ድረስ ማለት
ከዛ በኋላ በቃ ሁሉንም ነገር እስኪ ዝም አልኳቸው። ሁሉም ሰዎች የፈለጉትን ነገር ሲደረማምሱ በዚህ ገብቶ በማንነቴ በምኔ ሁሉም ነገር መጡ። ስንት ዓመት ወደውኝ ተከባብሬ ከሁሉም ሰው ጋር የኖርኩትን በቃ የተጨበረበራችሁ ነበር። በዚህ ገብታችሁ የሚችሉትን ሁሉ አደረጉ። ምናምን ዝም አልኳቸው። ከዛ በኋላ እኔን የሚወዱኝ ሰዎች እኔን በዚህ ጋር መጥተው ዝም በል እያሉኝ በዛ በጀርባ ሄዶ ደግሞ እኔን የሚያከብሩ የሚወዱኝ ሰዎች ጋር ሄደው ዝም ያለው እኮ እውነት ስለሆነ ነው እያሉ ለሚወዱኝ ሰዎች እንደዚህ እያሉ የማሳመኛ ቃል እየሰጡ ሁሉም ሰዎች እኔ ላይ በቃ ጀርባቸውን ይሰጡ አደረጉ ማለት ነው። አንዴ እንኳን እንደዚህ አቅፌ ቻው እንኳን ሳላችሁ ቤተሰቦቼ ዝም ብዬ አጋጣሚ መጥቼ ከ20 ቀን ከወር በኋላ ምናምን አንድ ከታክሲ ሹፌሮቹ መሀል አንዱ እኛ ተንገላታን ምከስም ይክሰስ ምንም ይበል በቃ እባክህ በራችንን መልስልን እኛ እንዲህ ነው እንዲህ አድርገን ነው ምናምን ሲሉ እኔ ችግር የለውም ከእናንተ ነው ይሻላለሁ ብዬ ብራቸውን ይቅርታ ብዬ ብራቸውን መለስኩላቸው። የነሱ ብራቸውን መለስኩላቸው። ሰባራ እንትን አሉ ሄዱ ብራቸውን ይዘው አመስግነው ቪዲዮ ሰርቼ ምናምን ቪዲዮ እንኳን ፖስት አደርገው ከዛ ላይ ነው ብር የመለሰው ምናምን ብለው ብዙ ወሬ አወሩ ማለት ነው። ከዛ እንደዛ ሆኖ እኔ ህይወቴን በቃ እግዚአብሔር ደግሞ መሞትም አለ ብዙ ነገርም አለ ብዬ ህይወቴን ቀጠልኩ። ስለ ሚኪ ወልዶላታል ከብዶላታል በዚህ ብዙ የሰማችሁትን ነገር ሁሉ ተወራ። በዚህ ጉዳይ ብዙ ሰው ተጭበርብሯል። እኔ እንዴት ነው አጭበርባሪ ሆንኩት? ከነዚህ ሁሉ ሰዎች መሃል ብዙ ተጭበርብሮ ብዙ ሰው አብሯት ሰርቷል ምናምን ነገር ግን እኔ ነኝ አጭበርባሪ ሆንኩት። አክቹሊ እሷ እንዳደረገችኝ ሴታፕ እንዳደረገችኝ ሰውም አይቶት ይሆናል። ግን ብዙ ሰዎች አብረዋት እንትን ብለዋል፣ ያውቋታል ምናምን። ብቻ እንደዚህ አይነት ነገር ነው ታሪኩ ያለው ነገር። ከዛ ጠፋች። አሁን ደግሞ የሆነ ሴትዮ ሳጂ የምትባል ሴትዮ መጣች። ስትመጣ ደግሞ በቃ እዚህ ነው ያለችው ከሚኪ ጋር ነው የምትኖረው ዱባይ ምናምን እያሉ ማይረባ ነገር እየለፈለፉ እኔ በዚህ በተፈጠረው ነገር ብዙ ነገር አጥቻለሁ። የሰው መሳቂያ ሆኜ የሰበሰብኩትን ብሬን አጥቻለሁ። እንደ ድሮ አመኔታዬን ሁሉ ነገሬን ነው ያጣሁበት። ብዙ ነገሬን ነው ያጣሁት እና እባካችሁ የኢትዮጵያ ሕዝብ አለ የምትሉትን ነገር ሁሉ አምጡ። ይሄ 57 ሚሊዮን ብር የተበላችሁትን በካናዳ ትሄዳላችሁ ተብሎ ፕሮሰስ እዛ ጉዳይ ላይ እንኳን ካለውበት ሚኪ አለ ብላችሁ እስኪ ቪዲዮ ስሩ ወታችሁ። እኔ የለውበትም ያለውበት እዚህ የሰራሁባት ማስታወቂያ ነች። እሷንም ደግሞ በስነ ስርዓት ይቅርታ ጠይቄ ቋጭቻለሁ። ሴትዮዋ እርዳታ በምንሰራው በምናም በጊፍት በምናም ነው በዛ ጎን ገብታ መጥፎ ነገር አድርጋ ሄደችው። ምንም አይነት ነገር የለም። እኔን ተፋቱኝ እባካችሁ፣ እኔን ተፋቱኝ። ለምወደው ለኢትዮጵያ ሕዝብ ስል ነው ይሄን እነዚህን ቪዲዮዎች የሰራሁት ማለት ነው። ማህሌት ይፍራሿ እግዚአብሔር ካለሽበት ፈጣሪ ያስይዝሽ። ሌላ ምንም ነገር ብለው ነገር የለኝም።